የለዋለሁ ሚስታን ምን አውቃለሁ። እኔ ቦስ አትንካኝ። የባህል የሚያሹ ማልተዩ ፈንክቶኝ እኮ ነው። እኔ ፈንክቶ ካስተኛኝ በኋላ እንደዚህ ያደረገኝ። እኔ አሁን ነው የምገለው። ለፖሊስ እንዳውልሽ ልጁ እንደዚህ አድርጎ ዝም አይባልም። ብሩኬ እኔ አትንካኝ። እየተሰተሰኝ ነው እሱ ጋር አትንካኝ። ያመኛል። ልቀቂኝ። እንደዚህ አልችልም። አንተ በቃ ቆፍጠን በል። አንተ ደግሞ ምንድነው እኔ ቆፍጠን አመመኝ ምናምን የምትለው? እሺ ምን ላደርግ ቦስ? እኔ እኮ ሐኪም ቤት ከሄድክ እንዴት አያወጡልህም? ጥርሱ እስኪወድቅ ድረስ አንተ እንዴት ትማታለህ? እኔ ያሳሰበኝ ፈልግም። ሰላም ውድና የተከበራችሁ ወይኔ ተቃጠል ሰሪው ቶሎ በይ። ኧረ በእግዚአብሔር እና ቦስ ይሄንንም ለምንድን ነው ጥርሱን ልንነቅለው ነው? ቆይ እንደሱ አይደለም። ቆይ ብሩኬ ተፈንክቻለሁ፣ የሰው ልጅ ገድያለሁ፣ የሰው ጥርስ እጄ ውስጥ ቀረ እያለ እያስለቀሰን ይገኛል ዛሬ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ ቤተሰቦች። እንግዲህ የምትወዱኝ የምወዳችሁ ውድ ቤተሰቦች እንዴት ናችሁ? ቆይታ ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ብሩኬ በጣም አስደነግጦናል። በጣም የሌላ ድንጋጤ ነው ደነገጥን። እርግጠኛ ነኝ ሁላችንም። እኔ እውነት ስነግራችሁ በጣም ነው ደነገጥኩት። የምር ነው መሰለኝ። ማለት በኢየሱስን በጣም ነው የሚያስደነግጡ። ማለት መግባውን ቢያሳጥሩ መልካም ነበረ። ነገር ግን የምር በጣም ነው የሚከብደው። በጣም ነው የሚያስደነግጡ። ሀይሚዬ እኔ ቆንጆ ማለት ያወቀና የተማሪ መሆኑ አንዳንድ ጊዜ ያስፈልጋል። አሁን አንዳንድ ሰው ቢሆን ማለት ፕራንክ ወይም ደግሞ ጠለቅ ብሎ ስለ ስራ ጉዳይ የማያውቅ ሴት ቢሆን አሁን ዛሬ ብሩኬን በጥፊ ነበረ ሀይሚ የምትለው እርግጠኛ ነኝ። እግዚአብሔር በጣም ነው የሚከብደው እየሰሩ ነበረው እና እኔ እንጃ እኔ ራሴ ያልጠበቅኩትም። በጣም ነው የሚያስደነግጡ። በጣም ደግሞ ልጁታን የጠሩበት መንገድ ሀይሚዬን የጠሩበት መንገድ በጣም ከባድ ነው። ሌላ አድርጎ በቃ እውነት የሆነ ነገር አስመስሎ ነው የጠሩ ማለት ነው። ማለት ፈልግሻለሁ ምናምን ብሎ ቀላል አድርጎ ብጠራት እንኳን መልካም ነበረ። ያኔ እኮ ማርያም በጣም የሮጠች የመጣች ይመስላል። ራሷ ታስታውቃለች እና በጣም ነው አዛዘነችኝ። ወይም እውነቴን ነው የምላችሁ። እንግዲህ ብሩኬ ወደ ኋላ እያለ ቪዲዮን እያየ ነው እየሰራ ያለው እርግጠኛ ነኝ። የምሬን ነው ብላችሁና የዛሬ አመት አልሆንም እንደ እናንተ ወዲያው እንደተገናኙ እኮ ነው ከስምረት ጋር እግሬ አሞኛል ምናምን ብላ ሀይሚ የሰራችሁ ማለት ነው። በጣም ቆይቷል ይሄ ቪዲዮ ከተሰራ ማለት ነው። ግን እሷም ከዚህ በፊት እንዲያደርገኛለች እያለ ዛሬ ላይ አምጥቶ መስራቱ በጣም ነው የገረመኝ። መስራቱ ሶኬ ግን ይከብዳል። ማርያም በጣም ነው የሚያስደነግጡ። በኢየሱስ ማለት አይዲያው ራሱ እንዴት እንደመጣላት አላቅም። የምሬ ነው። አይዲያ ራሱ እንዴት እንደመጣላት አላቅም። ብቻ በጣም ነው የሚከብደው። ሆኖም ግን እንግዲህ አልፈዋል። ሀይሚዬም ወደው ምልስ የምትለው ነገር እንዴት እንደምታስደስተኝ ልነግራችሁ አልችልም። ማለት አታካብዶም አለ አይደለም። ትደነግጣለች ምናምን ከዛ በኋላ ሀይሚ ብራንክ ነው ስትባል ወዲያው ትተዋለች። እና ይሄ ነገር እንዴት እንደሚወድላት ከሀይሚ ማርያም በጣም ነው የሚወድላት ይሄ ነገር ማለት ነው። ማለት አንዳንድ ሴቶች ፕራንክ ነው ከተባለለት በኋላ ራሱ ብዙ ነገር ነው የሚናገሩ፣ ብዙ ነገር ነው የሚያወሩት። እንዴት እንደመጣው እኔ እንዴት እንደሆንኩ እንዲህ ቢሆንስ በድንጋጤ እንዲህ ቢሆንስ ምናምን በቃ አለ አይደለም። ያኮርፋሉ፣ ይማታሉ ምናምን እንደዛ ይፈጠራል። እና ሀይሚዬ ጋ ግን እንደዛ ነገር የለም። የምር ማለት ሰውን ገድያለሁ ስለው ደግሞ የደነገጠች ድንጋጤ በኢየሱስ ስም የሳ ቦታ ሆኜ ሲያስበው በጣም ነው የሚከብደውና
ቦስ 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 ልጁን ገደለ እንዴ? ልጁን እውነት ገደለ እንዴ? እንደዚህ ብላ ስጠይቀው በጣም ነው ገረመኝና በጣም ነው ያዛዘነችኝ። የምር በጣም ከምነግራችሁ በላይ ነው ያዛዘነችኝ። ሀይሚዬ ነው ውድ እህት በጣም ነው እንትን ያለችኝ። በጣም ነው አንጀቴን የበላችኝ። የምር ግን ለስራ እስከሆነ ድረስ እንግዲህ ለቀቅ ማለቱ ጥሩ ነው። እንግዲህ 180 ገብታለች ሀይሚዬ ነው ውድ። ብሩኬ ደግሞ አረ እናንተ ሀይሚ 200 ሺህ ሳትገባ እሱ እኮ 150 ሊገባ ነው። ምን ነካችኋል? አረ ሀይሚ ቤት ቀዝቅዟል። የምር የሀይሚ ቤት ቀዝቅዟል። የምር እንዴ ምን ነካችኋል? እንደዚህማ ሊሆን አይችልም። ድሮ ነበረ እኮ 150 ሺህ የገባችሁ እንዴ። አሁን ደግሞ እንግዲህ 70 ቤት ራሱ ስንት ቆየች? በእናታችሁ ሰብስክራይብ አርጓ የሚናረ ወደ 100 ሺህ እንውሰዳት። አሁን እንግዲህ 20 ሺህ ምናምን ነው የሚቀረው እና እንደዛ ነው እላችኋለሁ ቤተሰቦቼ። መስራታችሁ ግዴታ ነው። እንግዲህ ትላንትና ራሱ አልመጡ እንዳያችሁ ከሆነ ማለት ሀይሚዬ የሆነ ስራ ጀምራለች። ስራ ስላችሁ ገና አላስመረቀችም ምናምን የማስተካከል ሂደት ላይ ነው ያለችው። እንግዲህ ሰፕራይዝ ለማድረግ ይመስለኛል ጸጥ ጸጥ አሉ። ይሄ ነው አይሉ ታውቃላችሁ ብዬ አስባለሁ። ሀይሚ ብዙ ጊዜ ካልተጨረሰ ወይም ደግሞ ያ ነገር ካልተፈጸመ መውራት አትወድም፣ እርግጠኛ ነኝ። ታውቃላችሁ ብዬ አስባለሁ። እና ከባድ ሳይሆን በቃ ከዚህ በፊት ኢንተርቪው ላይ ተናግራ ነበር። ምፍታ ነው ራሱ ኢንተርቪው ያደረገ። ምን መስራት ትፈልጋለሽ? ምን መሆን ትፈልጋለሽ? ምናምን ብሎ ይህን ጥያቄ ማለት የምፍታ ላይ ተናግራለች ራሱ ለማለት ነው። እና እንግዲህ እግዚአብሔር ይጨርስላት ቶሎ ማለት ነው። ነገሩን የጀመረችው ማለት ጅምር ላይ ነው ያለችው እንጂ ይሄ ነገር ሰርታ ምናምን የጨረሰችው ነገር የለም። ገና መጀመሪያ ላይ ነው ያለችው እና ፈጣሪ ያሳካላት ነው ምላችሁ። ለዛ ቢዚ የሆነች ለማለት ያክል ነው ቤተሰቦቼ። እና ይሄን ይመስላል ነበረ። የምር በጣም ነው ደስ የሚለው ብራንክ እንደዚህ ማለት ሰው እየተጣለ እየተጨቃጨቀ እየተደባደበ ክፉ ቃላቶች እየተመላለሱ ሰርቶ ለኛ ከሚያቀብሩልን ይሄንን እንደዚህ ፋፋሽ ብሎ የ10 ደቂቃ ፕራንክ የ20 የ30 ደቂቃ ፕራንክ እያመጡ እኛንም እየፋታ እያደረጉን የሀይሚ ጭንቀት ነው አስጨነቀኝ እንጂ የእንትኑ የአይዲያው ነገር በጣም ነው የሚያስቀው። ምን እንዳለ ብሩኬ ደግሞ መጨረሻ ላይ የገረመኝ ማለት ነው አማረው። ሀይሚም እንደዛ እንድታደርገው አማረው አለ። ምፍታ እኮ ነው ይሄን ያለ ማርያም። ብሩኬ ሀይሚም እጇም ምናምን እንድታስረው ይፈልጋል። ለምን ሲባል አማሬው አንቺም እንደዛ አድርጎ ማለት አማሬው ሀይሚ ላይ ስተመጥሙ ምናምን ነው ያሳቁኝ። ማርያም አለ እንዴት እንዲህ ይሆናል ስትላለች። እሷ ደግሞ እምቢ አትለውም እንደ እያልኩ ነበረ እኮ ጨርቁን ማለት ነው ሀይሚ ላይ ጥምጥም ራሳ ላይ ጥምጥመዋል። ምፍታ ማለት ነው። ልጅቷ ቆማት አለች። ምን ሆና ነው ይሄ ድንጋጤ እኮ እናንተ እግዚአብሔር ወይ እሷ ደንግጣለች። ምንም እያደረጉ ራሱ አልገባትም እርግጠኛ ነኝ። እና ምፍታ ልጅቷ ጭንቅላቷ ላይ የጥምጥም ጨርቁን ማለት ነው። ለምን ሲባል አምረዋል። ብሩኬ አምረዋል አለ። እንዴት ነው ሰው ልጅ ታሞ ምናምን ያ ሰው እንዲታመም ያምረው? ወይኔ በስመ አብ! በጣም ነው የሚያስቁ። በጣም ነው ደስ የሚለው። ግን ምፍታ እንግዲህ ረመዳን ጨርሶ ወደ ኢትዮጵያ ገብቷል። አንድ ነገር መናገር የምፈልገው ደግሞ ማለት ኮሜንት ላይ ዱባይ እና ሳውዲ በጣም ቅርብ ነው ብሎ ነበረ ምፍታ እንደሰማችሁ። ግን በመኪና ራሱ ይኬዳል እኮ ብዙ እዚህ ዱባይ ውስጥ የሚኖሩት በተለይ ወደ አቡዳቢ ዱባይ ሳይሆን
ወደ አቡዳቢ እና ዱባይ እንትን ይራራቃል። እዚህ ሀገር የምታውቁ ሰዎች አላችሁ ብዬ አስባለሁ። እና አው እና ወደ አቡዳቢ መጨረሻ ላይ ያሉ ሰዎች ራሱ ደርሶ መልስ ራሱ የሚሄደው ሰዎች አሉ እኮ። በጣም ቅርብ ነው። በጣም ከምላችሁ በላይ ቅርብ ነው። በመኪናው ራሱ የሚሄድ ነው መንገድ ነው ማለት ነው። ከዱባይ ሳውዲ ማለት ነው። ይሄ ነው የምላችሁ ቤተሰቦቼ። ይሄን ይመስል ነበረ የዛሬ ቪዲዮችን። እንግዲህ ፋፈሽ እንደምትሉ እርግጠኛ ነኝ። እና ይሄን ይመስላል ነበር። ሀሳብ አስተያየታችሁ ደግሞ ኮሜንት ስራ አስቀምጡልኝ። ወዳችኋለሁ። መልካም ቆይታ